ምን ፍርድ ለፍርድ ይቆማል። አንድ ጥያቄ ልጠይቃችሁ። ሲኦል የተዘጋጀው ለማን ነው? ኧረ ዝም አትበሉ እናንተ። ለማን ነው? ሄድኩኝ በቃ እኔ ለማን ነው? ለማን? ለኃጢአት። እግዚአብሔር ከኃጢአት ሁላችንን ይጠብቃል። ምን አላቸው? እነዚህን ደግሞ እንዲህ አለ፣ ለሰይጣንና ለመልእክተኞቹ የተዘጋጀው ወደ ጥልቁ ይጣላሉ አለ። ለሰይጣንና ለምኖቹ አቤት የሰይጣን መልእክተኛ ከመሆን መድኃኒዓለም ይጠብቃል። በስሙ ክርስቲያን አድርጎ በስሙ በክርስቶስ ክርስቲያን ተብለን ስሙን ወርሰን ስጋውን በልተን ደሙን ጠጥተን ተዋህደ ነው። ለዚህ እኮ ነው ስጋዬን የበላ ደሜን የጠጣ አለና እኔ በእርሱ እኖራለሁ እርሱ በእኔ ይኖራል። የክርስቶስ ነን ወገኖች፣ ያ በክርስቶስ እንኖራለን። ለዚህ ነው በ40 እና በ80 ቀን ስጋውን በልተን ደሙን ጠጥተን ተዋህደን ክርስቶሳውያን ተሰኝተን ክርስቲያን እንባላለን። ስለዚህ ወገኖቼ አሁን ጌታችን መድኃኒታችን ኢየሱስ ክርስቶስ ለፍርድ ሲመጣ ሕይወት እንዲኖረን ያስፈልጋል። በቀኝ መቆም ያስፈልጋል ሕይወት እንዲኖረን። ስለዚህ ይሄንን ሕይወት ለመኖር ደግሞ ትንሣኤ ሙታንን እናያለን። ስለዚህ በትንሣኤ እንነሳለን፣ እንቆማለን። ስንቆም መልካም የሰሩ በጎ ያደረጉ ያመኑት በቀኙ ይቆማል። ስለዚህ ብንሞት ይሻላል ባይሞት? አሁንም ታጉረመርማላችሁ። ብንሞት ይሻላል ባይሞት? ባንሞት ይሻላል አይደል? አዎ እናት ብንሞት ይሻላል። ብንሞትም ለክርስቶስ ነን ይላል ቅዱስ ጳውሎስ። ብንሞትም ለማን ነው? ለክርስቶስ። ለክርስቶስ ነን ወገኖች። ብንሞትም አትፍሩ። የሚያስፈራ ነገር አይደለም ሞት። ብዙ ሰው ስለሚፈራው ነው። እረፍት ነው። ይልቁንስ ለእናቶቻችን ለተጨነቁት እረፍት እንዴ! አስተማሚ እንኳን ተጨንቆ ማገላበጥ ደክሞት እንደው በወሰደሽ እኮ አይባልም? ይባላል እኮ እናንተ። አዎ እንዲህ ከመባልስ መድኃኒዓለም ይጠብቀን። አዎ ይባላል። ስለዚህ ሞት እረፍት ነው፣ ግልግል ነው፣ የክርስቶስ መሆን ነው ወገኖች። ከዚህ ከመከራው ዓለም ደግሞ በበጉ ደም ታጥበን በምስጋና መቆም ይሻላል አይሻልም? ንገሩኝ፣ ይሻላል አይሻልም? አይ እናንተ መልሳችሁ እዛው ናችሁ። ስለዚህ ሞቱ ታዲያ ከተሻለ እኮ ሞት ብላችሁ ነበር። ይሻላል ካለ መፎክር ሳይሆን በመኖር ነው። ስለዚህ ይሄኛው ሐሳብ ተገቢ ነው። እናታችን ስጋውን በልተው ደሙን ጠጥተው በክርስቶስ በእውነት አምነው በእውነት ማህተብ ተመቶላቸው በቀኙ ለመቆም ሄደዋል። እንደሳቸው መድኃኒዓለም እኛም እድሉን ይስጠን። በእውነት ይሄ እረፍት ነው እንጂ ሞት አይደለም። ቤተሰብ እንዳታለቅሱ፣ ቤተሰብ በዚህ ሐዘን በእውነት እንዳትሰበሩ። እግዚአብሔር በማቴዎስ ወንጌል ምዕራፍ 14 ላይ እናትም አባትም እንደሌላችሁ እኔ አምላካችሁ እግዚአብሔር አልተዋችሁም ማለት ምን አልላችሁ? አልተዋችሁ። አቤት አልተዋችሁ። የዚህ ቤት አባወራ እግዚአብሔር። ቀሪውን ቤተሰብ የሚጠብቀው ማን ነው? እግዚአብሔር። የሚያስተዳድራችሁ እግዚአብሔር። እናትም አባትም ሊኖር ይችላል፣ ግን ለእናትም ለአባትም አቅም እየሆነ መንገድ እያሳየ የሚያስተዳድረው እግዚአብሔር ነው። እናት የለኝም እንዳትሉ፣ አባታችሁም እናታችሁም እግዚአብሔር ከእናንተ ጋር ነው። ሐዘናችሁን እግዚአብሔር ያስረሳል። እንዴት ደስ ይላል! ይሄ ሁላ ሰው ለማጽናናት ተገኝቷል። በእውነት ይሄ ሁላ ሰው እድር ገብቷል። ይሄ ሁላ ሰው ግን ንስሐ ገብቷል። እሞታለሁ ብላችሁ አሁን አምሺ እድር አለ እንዴ? ይጠራል እድር ትገባላችሁ አይደል? አሁን እንሞታለን ብላችሁ እድር እንደምትገቡ እንሞታለን ብላችሁ ደግሞ የቀማችሁትን መልሱ፣ ከተጣላችሁት ጋር ታረቁ፣ በፍቅር ነው። ሌላ ሐሳብ የለውም ወገኖች፣ ሌላ ሐሳብ እውነት። ባል አልጋ ላይ ሚስት ሶፋ ላይ የሚተኙ ትዳራቸው ተለያይቶባቸው ቤታቸው የተዘጋ ክርስቶስ የራቀው ፍቅር የቀዘቀዘው ቤት ይኖራል። ግድ የላችሁ። እስከ መቼ ነው የምትኖሩ? በቃ ዛሬ ግቡና አድሱት ትዳሩ። እውነቴን ነው። ሚስቴ ሆይ እወድሻለሁ ብላችሁ አስተካክሉ ትዳሩ። ብዙ ባሎች ሊያንቀን ይችላል፣ ግን ግድ የለም። ትዳርን የሚመሰረት ክርስቶስ ነው። ለአጭር ጊዜ እየኖርን ረዥም ጭንቀት አንጨነቅ። ብዙ ሰው ጭንቀታም ሆኗል። ብዙ ሰው ይጨነቃል። ነገን መኖራችንን እናውቅ ይሆን? እናውቅ። ስለዚህ ወገኖቼ ሳትጨነቁ የሚያስጨንቃችሁን በእኔ ላይ ጣሉ እንዳለ የሰማይ አዕዋፎችን ተመልከቱ፣ አይዘሩም አያጭዱም፣ የሰማይ አባታቸው እግዚአብሔር ግን ምን ይላቸዋል? ይመግባቸዋል። የሚመግበን ማን ነው? አተንና ቂሙን ሳንበላ እናድር ይሁን? ብዙ ቤት ችግር ሊኖር ይችላል፣ ግን ሳንበላ እናድር። አለመብላታችን ብቻ አይደለም፣ ሳንተነፍስ አንውልም።
ትንፋሽን የሰጠ ታዲያ ማን ነው? ታዲያ እዚህ ድንኳን ስትመጡ እናንተ በከዘራ ወይም ደግሞ በዊልቸር እየተገፋችሁ መጣችሁ እንዴ? በእግራችሁ ተራምዳችሁ መጣችሁ። ጤናን የሰጣችሁ ታዲያ ማን ነው? ታዲያ የማይታየው ብዙ ነገር እኮ እናንተ አለ። ለዚህ አትማሩ፣ አትጭነው። ነገን ግን እንደምትሞቱ ወቁና ንስሐ ገብተን ስጋውን በልተን ደሙን ጠጥተን እንድንሞት እግዚአብሔር ይርዳል። በምድር ላይ ያለን ሁላችንም እንሞታለን ወገኖች። ምን እንላለን? እንሞታለን። ስለምንሞት ደግሞ መልካምና በጎ ነገር አድርገን እንድናልፍ እግዚአብሔር ይርዳል፣ ይፍቀድልን፣ ሀገራችንን ሰላም ያደርግልን። እንዲሁ እንደተሰበሰብን በእውነት እግዚአብሔር ፍቅሩን ያብዛልን። ትላንትና የነበረውን የአባቶቻችንን በረከት ለሁላችንም ያድለን። አረጋውያን አባቶች አሁን ላይናችን አጥተዋል። በእውነት እየራብን አልተቸገርንም። ዋርካዎቻችን እየወደቁብን አይደለም? ምንጮቻችን እየደረቁ አይደለም? ሽማግሌ የሚባለው ሽበት ያለበት ሽማግሌ አሁን እያያችሁ ነው። አራባችሁ የለም እኮ ወጣት ነው የበዛው። ስለዚህ ሽማግሌዎቹ እንዲኖሩ ልንጸልይ ይገባል። የእነሱን እድሜ ለኛም ያድለን መድኃኒዓለም። እነሱንም በጸጋ ያኑርልን። እነሱ ሲኖሩ በእውነት ይመርቃሉ፣ ያስታርቃሉ፣ ሀገር ስትቀደድ ይሰፋሉ። አሁን እየታመምን ያለነው ለዚህ ነው፣ ሰፊ ስላጣን። መድኃኒዓለም እነሱንም ያብዛልን፣ ሀዘኑን የሀዘን ዳርቻ ያደርግልን። ከዳር እስከ ዳር ያላችሁ ሁላችሁም እዚህ አጽናንታችሁ ሄዳችሁ እንደየሃይማኖታችሁ የልባችሁ መሻት ይፈጸምላችሁ። በእውነት ኢትዮጵያዊነት ማለት ይሄ ነው። ባህል ማለት ይሄ ነው። ተዋደን ተፋቅረን ማንም የማንንም ሳይቀማ ሳይወስድ ያለንን በክብር ይዘን ያለንን ደግሞ እየተጠባበቅን መኖር ነውና እንዲሁ እንደተሰበሰብን መድኃኒዓለም ከቁጥር አያጉድልን። የእናቶቻችንን እንባ ይጥረግልን፣ የወጡትን ይመልስልን፣ የታመሙትን ይፈውስልን፣ ያለነውን እኛንም ይጠብቀን። አንድ ነገር ልንገራችሁና ላምጣ። አንድ ባለጸጋ ነበሩ ይባላል። በጣም ብዙ ሰው ስላየው ነው። እና ይሄ ድንኳን ነገ ይቀነሳል ብዬ አስባለሁ። አትቀንሱም እንዴ? ቀንሱ፣ ቀንሱ። ይቀነስ አይቀነስ? ይቀነስ። ሀዘን ማብዛት ጥሩ አይደለም። ሌላም ድንኳን ያስተክላል። አንድ ሰርግ ቤት፣ አንድ ሀዘን ቤት ስንሄድ ለማገልገል ልጅየውን ለመዳር አባትየው ደፋ ቀና ሲሉ በሬ ይመታቸውና ደረታቸውን ልባቸውን መቷቸው ይወድቃሉ። የልጃቸውን ሰርግ ለማክበር ቅዳሜ ቀን ነው። ልጅየው አጋጣሚ ከሚዜዎቿ ጋር ዕቃ ገዝታ ስትመጣ በር ላይ ወድቀዋል። ምንድነው ብላ ጎንበስ ብላ እሷም ስታይ አባቷ ሞቷል። ደነገጠችና ልብ ድካም ነበረች፣ እሷም ሞተች። ሁለት አስር እናትየው 10 ቀን አልቆዩ። በጣም ውስጣቸው ስለተሰበረ እሳቸው ማረፉ። በወር ውስጥ 3 ሰው በአንድ ቤት ሞተ። ስለዚህ ሀዘን ሲበዛ አንዳንዴም አጥንት ይሰብራል። ስለዚህ እንዳትሰበሩ ቀና ብላችሁ እግዚአብሔርን እያመሰገናችሁ እንድትሄዱ ነጫችሁን እንደለበሳችሁ። ይሄ ነጭ መልበስ በሰማይ የእናታችንን ተስፋ ነው የሚያሳየው። ከመላእክቱ ጋር ነጭ ለብሰው እንደሚዘምሩ የሚያሳይ ነው፣ ሌላ ጉዳይ ነው። ስለዚህ እንዲህ ብሎ ያመነ ሰው ደግሞ እናቱ እንዳልሞተች ነው እንጂ የሚያምነው እንደሞተችና በዛው እንደምትቀር ሊያምን አይገባም። ስለዚህ ሀዘናችሁንም በረዳ። ይሄ ሁላ ሰው ይሄዳል፣ ቤት አለው። የሚቀረው ግን እግዚአብሔር ነው። እግዚአብሔር አሁንም ከእናንተ ጋር ይቅርላችሁ። ታዲያ አንድ ባለጸጋ ነበሩና አካባቢው ላይ በጣም ይወደዳሉ፣ በጣም ይወደዳሉ። እኚህ ሰው ሰጪ ናቸው፣ ለሁሉም ይሰጣሉ። በጣም እንደው ንፉግ አይደሉም እና ሁሉም ይወዷቸዋል። ሁሉም አካባቢው ላይ ያለው ሰው ሁላ ግብግብ ብሎ ነው የሚወዳቸው፣ ደግ ስለሆኑ ነው። እናቶቻችን አባቶቻችን በነገራችን ላይ ደጋጎች ናቸው። አሁን የመጣው ትውልድ ነው ደግነትን እያጣ ያለው። ትላንትና ገበያ ደርሰው ሲመጡ ተሸክሞላቸው ለመጣው ሰው እኮ አንድ እንጀራ በበርበሬ አድርገው ውሃ ጠጥተው ቢያጡ ያን ሰው ይሸኙታል። አሁን መቼ በበርበሬ እንጀራ አለ? በር የሚዘጋ አይደለም። የእነሱን በረከት መድኃኒዓለም ይስጠና። አሜን በሉ። በሮቻችን ተከፍተው የበረከት በር እንዲሆኑ እግዚአብሔር ይርዳል። ታዲያ እኚህ ሰው አንድ ቀን ታመሙ፣ በጣም ክፉኛ ታመሙና ሆስፒታል ሄደው ተመረመሩ። ሲመረመሩ ኩላሊታቸው ፌል አድርጓል። ታዲያ ኩላሊት ይፈለጋል። መጡ። ምን ሆኑ? አይ ታመምኩ እኮ እንደዚህ። ህመማቸውን አካባቢው ላይ ያለው ሰው ሁላ ሰማ። ሁሉም አዘነ። ደረቱን መታ፣ እንባውን አፈሰሰ። ደግ ናቸው። በጣም ተጨነቁ። ከዛ ምን እናድርግልህ? እንደው ምናችንን እንስጥ? እናዋጣ? በፍጹም ምን ትሰጡኛላችሁ? ባለጸጋ ናቸው። ምንም አትሰጡኝም። ግን አንድ ነገር እፈልጋለሁ። ምን? የታመምኩት ኩላሊት የሚባለው በሽታ ነው። ኩላሊቴ ፊል አድርጓል። ስለዚህ ኩላሊት እፈልጋለሁ። እኔ እሰጣለሁ አለ። ሁሉም ስንት ኩላሊት ነው የሚያስፈልጋቸው? አንድ ነው አይደል? ሁሉም እኔ እሰጣለሁ፣ እኔ እሰጣለሁ። ተንጫጫ ሁሉ። አይ እኔ ሰው እንደው
ሞቼም እንደው እንደዚህ ያለቅሱና ይቀብሩኝ ይሆን እንደው ደግ ይሆን እንዲህ እያሉ በጣም ይጨነቁ ነበር። ሁሉም እሰጣለሁ ሲል እሺ አሉ። ትሰጣላችሁ? አዎ። እኔ የምፈልገው አንድ ኩላሊት ነው። በሉ ሁላችሁም ከሰጣችሁ ታዲያ የማንን ኩላሊት ልውሰድ? የኔን ይላል። ሁላችንም ተሽቀዳድመን እኔ እንድንል እግዚአብሔር ይርዳን። እኔ አሉ ነው። አዎ በሉ ኑ፣ እኔ ወደ ሰገነቱ ላይ ቆማለሁ። ሰገነቱ ላይ ቆሜ አንድ ነገር አደርጋለሁ አሉ። ሰበሰቧቸው። በሉ እችን እፉዬ ገላ አለቃታለሁ። እፉዬ ገላ ያረፈችበት ሰው ኩላሊቱን ይሰጠኛል አሉ ለመለኝ። እሺ ተስማማሉ። በቃ ተስማማ። እሺ አሉና እኛም ባለጸጋ ሰገነቱ ላይ ወጡና ከፍ ያለ ነው ለቀቋት እፉዬ ገላ። ከዛ ሁሉም እፉዬ ገላዋን ይጠብቋት ጀመር። ቀና ብለው ምንድነው የምታደርጉት እናንተ እያለኝ ያባረራት ጀመር። ያባረራት ያሯሩጣት ጀመር። መከራ ሲመጣ ሁሉም ነው የሚለው ወገን። አሁን አይቆይም ትንሽ ደቂቃ በኋላ ሁሉም እንዴት ናችሁ? ደህና መሻችሁ? ነካዋችሁ እንዴ? አዎ ትሄዳላችሁ። ኧረ ወደ ቤታችሁ እውነት ነው እንሄዳለን አይደል? አዎ የሚቀረው ግን እግዚአብሔር ነው የሚያጽናናው። አዎ መኖራችሁ ደስ ይላል። ኢትዮጵያዊ ባህላችን ነው። እንዴት ያስደስታል። ይሄንን ያጡ በእውነት አይናቸው የራበ ስንት ቦታ እንዳለ ታውቃላችሁ? ስንት ቦታ ከዚህ ከገብርኤል እኔ ግቢ ገብርኤል ነኝ ያለሁት። ከገብርኤል ተፈናቅለው ቦታ የተሰጣቸው ያሉ ወደዚህ ከሆዬ አልፎ ምንድነው ገላንጉራን ምናምን ወደዛ መስመር ይገርማችሁ እንዴ ሰው ሞቶ 4 ሰው ነው ሊያጽናናቸው ይችላል። ከዛስ ከጥቂት ደቂቃ በኋላ አሮጊቶቹ እናቶች ሲወጡ እንዳለ ከዘራ ይዘዋል፣ ደርቀዋል። ይገርማል። ብርድ በርዷቸው ሰው አጥተው እርዋቸው የሰው ማንነት በቃ እንዲህ ተቆራምተው ነው ያሉት። የሚገርማችሁ እነሱ ብቻ መሰላችሁ? ወጣቱ ተስፋ እየቆረጠ ከ15 ቀን በፊት ነው ከአራተኛ ፎቅ ላይ የ13 ዓመት ልጅ ነች ወደቀችው። ጨንቋል። ጭንቅ የሰው ራብ ነው ይሄ ወገኖች። ሰው አያሳጣችሁ መድኃኒዓለም። እናቶቻችን ሲጸልዩ ምን ይላሉ? ጌታ ሆይ አሟሟቴን ምን በለው ቀባሪ ምን አትበለኝ። መድኃኒዓለም ቀባሪ ያሳጣችሁ፣ አሟሟታችንን ያሳምርልን፣ ፍጻሜያችንን ያሳምርልን። የነካችሁት ይባረክላችሁ፣ የረገጣችሁት ይለምልምላችሁ፣ ዘመናችሁ በንስሐ የተጠቀለለ ያደርግላችሁ፣ ክፉ አይንካችሁ። ከዚህ ስትሄዱ በጎውን ነገር እግዚአብሔር ለሁላችሁም ያድላችሁ፣ መታችሁ ያጽናናችሁ። ሁላችሁም እግዚአብሔር አምላክ በልባችሁ መሻት ያለውን ነገር ከኃጢአት በስተቀር ይፈጽምላችሁ። በተለያየ ሃይማኖት ያላችሁ እህቶቻችን ወንድሞቻችን መድኃኒዓለም ያኖርልን፣ ዘመናችሁን በእውነት የተባረከ ያደርግላችሁ፣ ፍጻሜያችሁ ያማረ ይሁንላችሁ። እግዚአብሔር አምላክ የሁላችንን ፍጻሜ ያሳምርልን። ሰው ሁሉ ከዚህ በልቶ እንዳይሞት ከሰማይ የወረደ እንጀራ ይህ ነው። ይቆያል።